ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም። ተሰደዱ ክርስቲያኖች። ለምን? ዜጋ አይደሉም። ማመን አይችሉም። በፈለጉት ማምለክ አይችሉም። የነፍጠኛ ታቦት ይውጣልን። ማን እንዴ? መንግስት ለአርሲው ግድያ ይቅርታ እንዲጠይቅና ካሳ እንዲከፍል ኢሃፓ ጠየቀ። እየሰማ ነው ያለው ነገር ልብ ይሰብራል። ሀዘኑ ከምንሸከመው በላይ ሆኖብናል። የምንገልጽበት ቃላት አልተገኘም ሲሉም እንግዲህ አቡነ ጴጥሮስ ተናግረዋል። ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እንግዲህ ያለንበት ወቅት እጅግ አሳዛኝ ወቅት እንደሆነ ታውቃላችሁ። በአርሲ በርካታ ምዕመናን እንግዲህ በአንገታቸው ማተብ በማሰራቸው ብቻ እየተገደሉ ይገኛል እና ያንን ፍትህ ያን እየጠየቅንበት ያለበት ጊዜ ነው። የተለያዩ ሀሳቦችን ብፁዕ አቡነ ጴጥሮስም እንግዲህ ዝምታቸውን ሰብረዋል ከሀገር አሜሪካን። የተለያዩ አካላቶችም የተለያዩ መልእክቶችን አስተላልፈዋል። ያ እጅግ ጠቃሚ ነው እና እነዛን መልእክቶች በጋራ እንከታተላለን። ከሁሉ በፊት ግን እስቲ ለአርሲ ምዕመናን የተዘመረ መዝሙር አለ። ያንንና ሌሎች ሀሳቦችን ተከታተሉ። ላይክ እና ቤቱን ሰብስክራይብ ማድረጋችሁ እንዳትረሱ። በኮሜንት ላይ ደግሞ ነፍሳቸውን ይማርልን፣ ፍትህ ለወገኖቻችን እያላችሁ ሁላችሁም በቻላችሁ አቅም ድምጽ ሁኗቸው። ሰላም መስሎን ነበር መውጣት መግባታችን፣ ለካስ በሾህ ታጥሯል ዙሪያ ጎዳናችን። የኢትዮጵያ መንገዶች በእንባ ተሞልተዋል። የሚያምሩት ልጆቿ በሌሊት ታርደዋል። አቤቱ የሆነ ብንናስብ እግዚአብሔር አቤቱ የሆነ ብንናስብ እግዚአብሔር። እነሆ ቢገሉኝስ እንኳን እርሱን በትዕግስት እጠባበቃለሁ። ጻድቁ ኢዮብ በመጽሐፈ ኢዮብ ምዕራፍ 13 ቁጥር 15 ላይ የተናገረው ሐዘንና መከራ በበዛበት ጊዜ ሐዘኑን የገለጸበት ጽኑ ቃል ነው። በቅድሚያ በአሩሲ የተገደሉ እነዚያ ንጹሐን ኦርቶዶክሳውያን ስለ ሃይማኖታቸው ብቻ ኦርቶዶክሳውያን ስለሆኑ ብቻ ማይተብ ስላንጠለጠሉ ብቻ ምንም ባላጠፉት በግፍ ለተገደሉ በግፍ ሰማዕት ለሆኑት ለነዚያ እህት ወንድሞችና አባቶቻችን እግዚአብሔር አምላክ ከነሱ የሰማዕትነት በረከትን ለኛ ያድለን። እነሱንም ደግሞ እግዚአብሔር አምላክ ፍሬና ክብር ከሚሰጣቸው ከነዚያ ደጋግ ሰማዕታት ጎን ያስቀምጥልን። ለቤተሰቦችም መጽናናትንና ብርታቱን ያድልልን። እውነት ለመናገር የሰማዕታትን ጉዳይ ሳነሳ በጣም ይደንቀኛል። ሁልጊዜ በዓለም ላይ ኦርቶዶክሳዊነትን ማጥፋት ከፈለግ ከኦርቶዶክሳዊነት በፊት ወይም ከልጆቹ በፊት መጀመሪያ አባትየውን ማጥፋት በቻላችሁ ነበር። ኦርቶዶክሳዊነትን ማጥፋት ከፈለግ መጀመሪያ የመሰረታትን ክርስቶስን ማጥፋት በቻልክ ነበር። ክርስቶስ በዓለም ላይ የማይጠፋ ዘላለማዊ አምላክ ነው። እኛ ልጆቹም የማንጠፋ ሕያዋን ልጆቹ ነን። ለዚህ ነው ኦርቶዶክሳዊነት ከዓለም የማይጠፋው። ለሚገሉ ኦርቶዶክሳዊነትን ካላጠፋን ብለው መከራቸውን ለሚበሉ ጉልበት ከሚጨርሱ ይምጡና ፍቅር ለምታስተምር ለዚች ኦርቶዶክሳዊት ቤተክርስቲያን በፍቅር ቢመለሱላት ምኞታችን ነው። ከዛ በዘለለ ግን የኛ የቤተክርስቲያን ጠባቂ የሆናችሁ አባቶቻችን እስካሁን እናንተን ነው የምንጠብቀው። አሁንም ጭራሽ ለኛ ለልጆቻችሁ ጥብቅና ትቆማላችሁ ብለን ስንጠብቅ እንደውም እንዲነገር ጭምር እንኳን የማትፈልጉበት ዘመን ላይ ደርሰናል። እንደ አባት እንደ እረኛ መንጋውን ትጠብቁታላችሁ ብለን አባቶቻችን ናችሁና እናንተን ቀና ብለን ማየት አንችልም። ስለዚህ እናንተ ስለኛ ትዋቀሱልናላችሁ፣ ስለኛ ትከራከሩልናላችሁ፣ ስለኛ ዘብ ትቆሙልናላችሁ ብለን እየጠበቅን ነው። ግን የምናየው ነገር እንደዛ አልሆነም። እናንተ ላይ ለመናገር እንኳን አቅሙ የለንም። ምክንያቱም እኛም ሁላችን የራሳችን የቤት ስራችንን ስላልተወጣን። ግን ምንም ቢሆን እናንተ ከኛ ትበረታላችሁና አጠንክራችሁ አጠንክሩን፣ በርትታችሁ አበርቱን። ምናልባት ሰው ነውና ፍርሃት ሊመጣ ይችላል። ግን ደግሞ የፈለገ ቢሆን እናንተን አምኖ አባት ብሎ የተቀበለ ደግሞ ምእመን አለ። ስለዚህ
እውነትን እውነት ውሸትን ውሸት ብሎ መኖር መልካም ነውና በእውነት አባቶቻችን እንደ ዮሐንስ አፈወርቅ፣ እንደ ቅዱስ ቄርሎስ፣ እንደ ዲዮስቆሮስ እንደነዛ ደጋጋ አባቶቻችን ስለምን ኦርቶዶክሳውያን ይሞታሉ ብላችሁ ድምፅ ልትሆኑ ይገባል። ሌላው ቢቀር እንኳን ልጆቻችሁን ልታጠነክሩ ይገባል። ከዛ ባለፈ ግን ኦርቶዶክሳውያን ወንድም እህቶቻችን ሁልጊዜ ማመን ያለባችሁ እንዲህ ያለ መከራ በሚመጣበት ሰዓት እግዚአብሔር ያሻግራል፣ እግዚአብሔር ጽናትን ይሰጣል፣ እግዚአብሔር ነገ ደግሞ የተሻለ ነገር ያመጣል። እያንዳንዱ የሰማዕታት ደም የሚፈስ ደማቸው ዘር ሆኖ እልፍ ሰማዕታትን እንዲያፈሩ ያደርጋቸዋል። በዚሁ አጋጣሚ ኢዮብ የተናገረውን ንግግር አሁንም ደግማችሁ አስቡ። እነሆ ቢገሉኝ እንኳን እርሱን በትዕግስት እጠባበቃለሁ ብሏል። መጽሐፍ ቅዱስ ላይ ከሚደንቁኝ የጽናት ንግግሮች መካከል አንድ ቃል ልንገራችሁ። ይስሐቅ ሚስቱ ርብቃን እንዲህ ብሏት ነበረ። ኤሳው ያዕቆብን አሳዶ ገድለዋለሁ ባለ ጊዜ ኤሳውን ከሚጠብቀው ጣዖት ይልቅ ያዕቆብን የሚጠብቀው እግዚአብሔር ገናናና ኃይለኛ የከበረ የተመሰገነ ነውና አንቺም ስለ ያዕቆብ አትፍሪ አላት ይላል። ምንም በሞት መካከል እንኳን ምንሄድ፣ ምንም ኦርቶዶክሳዊነት ቢጣላ፣ ምንም ብዙዎች ሰማዕታት ቢሆኑ፣ ምንም ብዙዎች በመከራና በእሳት ቢያልፉ፣ ወደርንም ጠላንም ግን ሁልጊዜ ከፍ ብላ የምትሄድ ኦርቶዶክሳዊት ቤተክርስቲያን ናት። እግዚአብሔር አምላክ በድጋሚ ለሞቱ ሰማዕታት በደጋጉ ቅዱሳን ጎን ያቆምልን። ከነዚህም ከሰማዕታት በረከት ረድኤታቸውን ያሳትፈን። ለቤተሰብ ብርታት ጽናቱን ያድልልን። እግዚአብሔር አምላክ ቤተክርስቲያናችንን ይጠብቅልን። ለአርሲ ኦርቶዶክሳውያን ድምጽ መሆን አትፈልጉም? በአርሲ ለተገደሉት ምእመናን እናት አባቶቻችን፣ እህት ወንድሞቻችን እንዲሁም ህፃናት ድምጽ መሆን አትፈልጉም? እኛስ እንደ ልጅ አባቶቻችንን እኛ ኦርቶዶክሳውያን የሚደርሰው ግድያ እስከ መቼ ነው የሚቀጥለው ብሎ መጠየቅ ኃጢአት ነው? እስቲ ኦርቶዶክሳውያን ሁላችንም አባቶቻችን ተግባራዊ የሆነ ውሳኔ እንዲሰጡልን እኛ እንደ ልጅ እስከ መቼ ነው ግድያው የሚቆመው ብለን ጥያቄ እንጠይቅ። እስከ መቼ ነው ይሄ ግድያ የሚቀጥለው ብለን እንጠይቅ። እስከ መቼ ነው ይሄ ሞት የሚቀጥለው ብለን እንጠይቅ። እስቲ ዝም አንበል። እስቲ እነሱ ጋር እንዲደርስ ደርሶም የኛ የልጆቻቸው ጩኸት ምላሽ እንዲያገኝ እናድርግ። እስቲ የአቅማችንን የድርሻችንን እንወጣ። እስቲ ኦርቶዶክስ ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም። ተሰደዱ ክርስቲያኖች። ለምን? ዜጋ አይደሉም? ማመን አይችሉም? በፈለጉት ማምለክ አይችሉም? የነፍጠኛ ታቦት ይውጣልን። ማን እንዴ ጎበዝስ? ይቺ ቤተክርስቲያን በደሏ ምንድነው? እኛ ክርስቲያኖች ራሱ ምንድነው የበደልነው? ምንድነው የበደልነው? ዝም ማለት፣ መረጋጋት፣ እንዳበሩት አለማበድ፣ ሀገሬ ህይወቴ ማለት፣ ታሪኬ ማለት ወንጀል ነው። ይሉናል፣ ዝም አለ። ያቃጥሉናል፣ ዝም አለ። ይፈጁናል፣ ዝም አለ። ያፈናቅሉናል፣ ዝም አለ። ዝም አለ። በጅምላ ቤተክርስቲያን ያቃጥላል፣ ዝም አለ። እስኪ ልጠይቃችሁ ኦርቶዶክሳውያን፣ ይሄ ህይወቷ ቤተክርስቲያን አንድነቷ ዝም አሰኛት ህይወቷ እንጂ እንደባለጉት ብንባልግ እንኖራለን ወይ? ታስታውሳላችሁ? ጀዋር ተከበበ። ማን ከበቡ? እነሱ። ለምን ተከበበ? እኛ ታረድነ እንዴ? የተከበቡ እነሱ፣ ምን ታረድ እኛ ስንታረድ ለምን? ኦርቶዶክሳውያን እሺ ተውት። ሃጫሉ ሞተ፣ ኦርቶዶክስ ነው፣ ወንድማችን ነው። ባይሆንም ደግሞ የሀገር ሰው ነው፣ ሊሞት አይገባው። ማን ገደለው? እነሱ። ስለገደሉት ማን ሞተ? እኛ። የተቃጠልን እኛ፣ የሞትን እኛ። እንዴ አልበዛም በደሉ? አልበዛም ወይ? ቀንበሩ ከበደን። አረ በቃ እንዲበለው መድኃኔዓለም፣ አረ ወደኛ ተመልከት እንዲበለው መድኃኔዓለም። ወገኔ አረ ወደኛ ተመልከት በሉት። አረ በቃ በሉት። አረ ባካችሁ እናልቅስ ወገኔ፣ አረ ባካችሁ እናልቅስ። አረ እናልቅስ። ልጅ እኮ ሲያለቅስ አባትን እኮ ያራራል። ልጅ እኮ ሲያለቅስ እናትን እኮ ያራራል። አረ ባካችሁ እናልቅስ። አባታችን እንዲራራ፣ አረ እናታችን እንድትራራ እናልቅስ ወገኔ። አሁንም እንቃጠል። አሁንም እርስ በርስ እንተራረድ ወገኔ። አረ ባካችሁ አባቶች እባካችሁን ቀሪ ዘመናችሁ እንዲባረክ፣ ቀሪ ዘመናችሁ በወዳጅ በዘመድ ወደ መቃብር እንድትሸኙ አረ ባካችሁ ጸልዩ።
እየሰማነው ያለው ነገር ልብ ይሰብራል። ሀዘኑ ከምንሸከመው በላይ ሆኖብናል። የምንገልጽበት ቃላት አልተገኘም ሲሉም እንግዲህ አቡነ ጴጥሮስ ተናግረዋል። ይህን የተናገሩት እንግዲህ ከሰሞኑ እንደሚታወቀው በአርሲ ውስጥ በተከታታይ ጥቃቶች 22 ምዕመናን መገደላቸውን ተከትሎ ነው። እንዲሁም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ነገር በማውገዝ ማለት ነው በትናንትናው ዕለት መግለጫ አውጥቶ ነበር። ታዲያ ቤተክርስቲያኑን ባወጣው መግለጫ በዚህ አጸያፊ ተግባር የተሰማውን ሀዘን ገልጾ ማለት ነው የሚመለከተው የመንግስት አካል ይህንን አጸያፊ ተግባር የፈጸሙ አካላት ለህግ እንዲያቀርብ ጥሪ ማስተላልፏል። እጅግ ያሳዝናል። ለሟች ቤተሰቦች በሙሉ መጽናናትን እመኛለሁ። መልካም ቀን። መንግስት ለአርሲው ግድያ ይቅርታ እንዲጠይቅና ካሳ እንዲከፍል ኢህአፓ ጠየቀ። ፓርቲው በመግለጫው ምዕመኑ ላይ የተፈጸመውን ግድያና አካላዊ ጉዳት አውግዞ መንግስት ተጠያቂነቱን እንዲያምንና ወንጀሉን የፈጸሙት አካላት በአስቸኳይ ለፍርድ እንዲቀርቡም አሳስበዋል። ለደረሰው ግድያና አካላዊ ጉዳት የተሰማውን ሀዘን የገለጸው ፓርቲው መንግስት ይቅርታ እንዲጠይቅና አስፈላጊ ያለውን ካሳ ለሚመለከታቸው ሁሉ እንዲከፍልም ጠይቋል። የፓርቲው መግለጫ ሲቀጥል ጉዳት ከደረሰባቸው ባለፈም የእምነቱ ተከታዮች የእስልምና ተከታዮች ላይ ለደረሱ ጉዳቶች በተመሳሳይ ይቅርታ እንዲጠይቅም አሳስበዋል። በመጨረሻም ከጥቂት ዓመታት ወዲህ የተባባሱት መጠነ ሰፊ በእምነትና በዘር ልዩነት ላይ የተመሰረቱ ግድያዎች፣ አፈናዎች፣ እገታዎች፣ ማፈናቀሎች፣ የንብረት ንጥቂያዎችና ውድመቶች በአስቸኳይ ሊቆሙ ይገባልም ብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ ትላንት ባወጣው መግለጫ መንግስት የዜጎችን የመኖር መብት እንዲያረጋግጥ መጠየቁም ይታወሳል። ጤና ይስጥልን ክቡራንና ክቡራት፣ እንደምን አላችሁ? ኦርቶዶክሳውያን በሙሉ እንደምናችሁ፣ እንደምንሳላችሁ? እንዴት ነው የምናየው የምንሰማው? እየሆነ ያለውና ሊሆን የታሰበው ሁሉ እንዴት ነው? ኦርቶዶክሳውያን በኦሮሚያ ክልል በአርሲ ዞን የተደረገው ነገር እንግዲህ ከ20 ያላነሱ ወገኖቻችን ሰው መሳይ አውሬዎች በልተዋቸዋል። በጣም ያሳዝናል። የጫካ አውሬዎች ባደረጉት በፈጸሙት ነገር በጣም ያሳዝናል። በጣም ያሳዝናል። ቅስም ሰባሪ ነው። የሰው ልጅ በዚህ ልክ እንደ አውሬ ተቀይሮ ወገኑን አርዶ ሲጥል ወገኑን በዚህ ልክ ሲበቀል በጣም ያሳዝናል። እውነት ይህ ዘመን በዚህ ከቀጠለ የሰው ልጅ ዘር የሚተርፍ ይመስላል። ያሳዝናል በጣም። ምን ነው ወገን ግን እስከዚህ ድረስ ተጨካክነናልና በጣም ያሳዝናል። የምናየው ሁሉ የምንሰማው ሁሉ እየሆነ ያለውም ሊሆን የታሰበውም ሁሉ በጣም ያሳዝናል። እሳቤው ወደ ተግባር ላይ እየተቀየረ እያየነው ነው። በአፍ ይወጣል፣ በተግባር ይታያል። ኦርቶዶክሳውያንም አንቀላፍተናል፣ ተኝተንማል። ብዛታችን እንደ ሰማይ ከዋክብት እንደ ባህር አሸዋ ነው። ራሳችንን ግን ልንከላከል አልቻለም። እንደ አይጥ መንጋ እየጨፈጨፉን ነው። የሃይማኖት አባቶች የተባሉትም አልጋው ከኮምፎርቱ ተስማምቶ ጎናቸውን አመቻችተው ተኝተዋል። ከእንቅልፋቸው ላለመንቃት ጸልየው ነው የተኙት። ከእንቅልፋቸው ላለመንቃት ጸልየው ትጉህና ንቁ አድርገን ብለው የሚጸልዩ አባቶች አልቀው ከእንቅልፋችን ቅዠትም ህመምም የጆሮ የሚጎረብጥም ለጎን የሚጎረብጥም ነገር እንዳታሰማ እንዳታሳየን በማለት በለሰለሰ አንሶላ በሚመች ኮምፎርት ድምፅ በሌለው አልጋ ተኝተዋል። አልጋው ተመችቷቸዋል። እንዲህ ነው አባት በሩን ከፍቶ የጅብ ግልገል ገብቶ ልጆቹን ሲበላ እያየ የሚያንቀላፋ የሚተኛ አባት እንደዚህ ነው። እንዲህ ነው አገር ሲያረጅ ጃርት ያፈራን የሚባለው እንዲህ ነው የሃይማኖት አባት። እሺ እንደው ሌላው ይቅር፣ ቃለ እግዚአብሔር ይመትር ነደ እሳት፣ የእግዚአብሔር ቃል ሰይፍ ነው ይቆርጣል ነው የተባለው። ታዲያ ለምህላና ለጸሎት በየቤተ ክርስቲያኑ እንኳን አዋጅ ብታሳውጁ ምን አለ? የታረዱ ወገኖቻችን ነፍሳችሁ በሰላም ትረፍ። በእርግጥ እነሱማ ምን ኃጢአታቸውን በምድር ላይ ተሸክሞላቸዋል። እንደው ምእመኑ እንኳን ተስፋ እንዳይቆርጥ አባት የለህንም ብለው ተስፋ እንዳይቆርጥ ምን አለ ምህላ እንኳን ጸሎት እንኳን ቢታወጅ።
ይህ እልቂት እኮ በሊቢያ በረሃ ከታረዱት ወገኖቻችን ጋር እኩል ነው። እኩል ነው። በጣም ያሳዝናል። እየሆነ ያለው በጣም አሳሳቢ ነገር ነው። ኧረ ተው፣ ከእንቅልፋችሁ ንቁ። በጎቹ ሲያልቁ ይህ ዘንዶ በጎቹን ሲጨርስ እረኛውን የሚውጥ መሆኑን አትጠራጠሩ። ይህ ዘንዶ በጎቹን ሲጨርስ ወደ እረኛው እንደሚሰማራ አትጠራጠሩ። አሁን እዛ ውስጥ ያሉ ሊቀ ጳጳስ አሉ፣ የዛ ሀገረ ስብከት ሊቀ ጳጳስ። እንደሰማሁትም በቲዩብ ላይ የተጫነውን ነገር ነው እንዲወርድ የተደረገው። ጭራሽ አቁሙ ብለው ማለት ነው። እንዴ ምን ነው? ለኦርቶዶክስ ግን እስከዚህ ድረስ ያስፈራን ነበር ሰይፍ? ኧረ ተው ወገን፣ ነገ የሚመጣው ነገር በጣም ይከብዳል። ከአሁኑ ራሳችንን ማስከበር ያስፈልገናል። ከአሁኑ ራስን ማስከበር ያስፈልጋል። ነገ ይህ ዘንዶ በጎቹን ሲጨርስ ያው እረኛውን ይወጣል። አልጠራጠርም፣ ይሆናል። አንድ ታሪክ አለ። ሁለት ጓደኛ አማቾች በመንገድ እየሄዱ ይመሽባቸውና ዋሻ ውስጥ ይገባሉ። ፈሪው ዘሎ ገባ ቀድሞ። ለምን? ከውጭ የሚመጣውን ጅብ ለማምለጥ ፈሪው ዘሎ ገባ። ወዴት? ወደ ዋሻው ውስጥ። ከዋሻው ውስጥ የተራበ ጅብ አለ። እንግዲህ ሆዳም ነው። ሲፈልግ አገኘው። ጨለማ ነው። ከጉድጓዱ ወጥቶ ወደ አደን ሲወጣ እዛው ውስጥ የፈራ ዘሎ ገብቶለታል። አገኘ እግሩን ይዞ እምሽክ ያደርጋል ያ የተራበ ጅብ። ፈሪው ጸጥ ብሏን እግሩን እየተበላ ጸጥ። አዴ ያ ጀግናው በበር በኩል ያለው ምንድነው አንተ የሚሰማው? ምንድነው የሚሰማው? በሱ በኩል የሚሰማኝ ነገር አለ ሲለው፣ ዝም በል ጅብ ነው፣ የኔን እግር እየበላ ነው። ጅብ ነው፣ ዝም በል፣ የኔን እግር እየበላ ነው አለው። ያ ጀግና ግን አንዴ አንተን ሲጨርስ ወደ እኔ መምጣቱ ቀረ፣ አሁን ነው መንቃት ያለብኝ ብሎ ራሱን አተረፈ ይባላል። አባቶች ይሄ ዘንዶ እኮ ህዝበ ክርስቲያኑ ሲጨርስ እናንተን መዋጡ አይቀሬ ነው። ወዴትም አታመልጡ። እናንተንም ይውጣችኋል። ይሄ ዘንዶ ህዝበ ክርስቲያኑ እየተበላ ነው። በቃ ተውጧል። አትጠራጠሩ። ይህ ዘንዶ እናንተንም አይመራችሁ። ለሞቱት ወገኖቻችን ነፍስ ይማር። ለቀጣይ እንግዲህ ተረኛ ለሆነው ህዝበ ክርስቲያንም ደግሞ እግዚአብሔር ብርታቱን ይስጠን። ተረኛ ለሆነው ህዝበ ክርስቲያንና ምእመን እግዚአብሔር ብርታቱን ይስጠው። ሁላችንም ተራ እየጠበቅን ነው ማለት ይቻላል። ኦርቶዶክሳውያን ያሳዝናል። የሚሆነው እየሆነ ያለው ሊሆን የታሰበው ነገር ለሁሉም ህዝበ ክርስቲያን ኦርቶዶክሳውያን የሚያሰጋ ነውና መንቃት ያስፈልጋል። ነፍሳቸውን ይማር። ክብር ለታላቋ ኢትዮጵያ። አመሰግናለሁ። በአርሲ የታየው የምዕመናን የካህናት የዲያቆናትና የማህበረሰብ ጩኸት በየትኛውም በእያንዳንዱ ሀገረ ስብከት መደገም ይኖርበታል። እሱን እንደግማለን። እናም ዛሬ ደግሞ በዚህ ቪዲዮ የምላችሁ ነገር አለኝ። በደንብ አድርጋችሁ ቪዲዮውን ኮፒ ሊንክ እያደረጋችሁ ትናንትና የለቀኩትን ቪዲዮ በጣም ብዙ ሰው ወደ ኋላ እንዳይታይ እያደረጉት ነው። ስለዚህ አሁን በደንብ አድርጋችሁ ኮፒ ሊንክ አድርጉት። ምዕመናን፣ የቤተ ክርስቲያን ወዳጆች ሁላችሁም ኮፒ ሊንክ አድርጉት እና 2 ሜሴጆች ትናንትና በለቀኩ ቪዲዮ ላይ በጣም ብዙ ቪዲዮዎች ተጽፈዋል። ከ100 ምናምን በላይ ሜሴጆች ተጽፈዋል።
ነገር ግን ሁለት ሜሴጆች አስገርመውኛል። አንደኛው ፈጥነህ አውርድ የሚል ነው። ሁለተኛው ደግሞ በህይወት መኖርህን በሌላ ቪዲዮ አሳየን የሚል ነው። ይሄው በቪዲዮ እየሰራሁ ነው አለሁ ማለት ነው። ይሄ የሚያሳየው ምን እንደሆነ በደንብ አድርጌ ነግራችኋለሁ። ሜሴጁን አንብቡትና እንመለስ። አንብባችሁታል ብዬ አምናለሁ። ስለዚህ እነዚህ ሜሴጆች የመጀመሪያው ፈጥነህ አውርድ የሚለው ከሌቦችና ከወንበዴዎች መካከል ያለ ሰው እንደሆነ በትክክል እረዳለሁ። ሁለተኛው በህይወት መኖርህን በሌላ ቪዲዮ አሳውቀን ያለው ሰውዬ ደግሞ ለምንድን ነው እንደዚህ ያለው ብለን ስናስብ ያስገድሉሃል፣ ነፍሰ ገዳዮች ናቸው፣ ወንበዴዎች ናቸው። በጣም ሌባ እንደምታውቁት ነው፣ ወይ ሊገል ነው ወይ ደግሞ አታሎ ሊወጣ ነው የሚሰርቀው። ስለዚህ ይሄንን ከማብራሪያቴ በፊት አንድ ምሳሌ ልስጣችሁ። እንደው በስጋ የወለደቻችሁ እናታችሁ በሌባ በወንበዴ በቀማኛ ተይዛ እንዲህ ተጨንቃ ብታዩት ዝም ትሉ ይሆን? እርግጠኛ ነኝ ዝም አትሉም። በመንፈስ የወለደችን በመንፈስ ያሳደገችን ደግሞ በመንፈስ እያሳደገች የክርስቶስ አካል እንደሆነን እንድንቀጥል ወደ ዘላለማዊት ክብራችን እንድትመልሰን ያደረገችን በ40ና በ80 ቀናችን የተወለድንባት ቅድስት ቤተክርስቲያንን ሌባና ወንበዴ ሲጫወትባት ዝም አንልም። ስለዚህ ያርሲው ይደገማል። ያርሲውን እንደግመዋለን። ምክንያቱም ማንኛውም ሰው ቪዲዮውን አሁኑኑ አጥፋ ያለው ሰውዬ እና መሰሎቹ ሊያጠፉ ስለሚችሉ አንዳንዶቻችን ደግሞ በፍርሃት ተውጠን ስላለን ከነርሱ ጋራ ከሌቦች ጋራ ካለው በላይ ከኛ ጋራ ያለው እጅግ ይበልጣል። ስለዚህ ምንም አንፈራም። እመን እንጂ አትፍራ የሚል የአምላክ ቃል ስላለ በዚህ ቃል መሰረት ማንንም አንፈራም። ሌባ ደግሞ እንደምታውቁት ነው፣ ልብ የለውም። ሌባ ዘማዊ አጭበርባሪ ምናልባት ይሞክራል ያቅሙን፣ ከዚህ በላይ ግን አቅም የለውም። ስለዚህ አቅም ስጡና ለብዙ ሰዎች እንዲዳረስ አድርጉት። እንቀጥላለን። እያንዳንዱን ቦታ ደግሞ ማን ሌባ ነው በመረጃ የተያያዘ ነገር ልናስረዳ እንችላለን። በዚህ ተያይዞ ደግሞ ስርዓተ ቤተክርስቲያንን ደግሞ እያወቅን በስርዓታችን እንሄዳለን ማለት ነው።